ጸናሁኝ ጸናሁኝ እኔስ ለአገሬ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጠው ጽናት ይጎ ሰሉት ብለናል ወይ ደግሞ እንደዚህ ሁለቱም ሰላምታ የራሳችን የግላችን ነው እንዴት አደራችሁ እንዴት ዋላችሁ ውድም ወዳችሁ ምርጥ ኢትዮጵያን ቤተሰቦቼ ሰላማችሁ ብዝት ይበልልኝ የሚዲያውን ድሮን ዛሬ ደግሞ በአየር ኃይላችን መጥተናል ስንፈልግ በባህር ኃይል ስንፈልግ በምድር ኃይል ስንፈልግ ደግሞ በአየር ኃይል ስንፈልግ ደግሞ በፓራኮማንዶ በታይኳንዶ በስፓርታ በምን እንመጣለን ከልካይ የለንማ አየሩን ተቆጣጥረናል ሲሉ አልሰማችሁ ፊልድ ማርሽ የማበርዳታ አየሩን በቁጥጥር ስር አውለነዋል አንፈራም አንኮራም ሁለቱም ለየት አንፈራም አንኮራም ይሄ ነው ሐቅና እውነት የያዘ ሁሉ ጊዜ በኮንፊደንስ ነው የሚሄደው ህልምህ ራሱ ከለር ህልም ነው የምታየው ብላክ ኤንድ ዋይት አታይም እኮ ኮንፊደንስ ካለ በራስህ ከተማመንክ ህልምህ ራሱ ከለር ነው አሁን በአብዛኛዎቹ አይታችሁ ከሆነ ብላክ ኤንድ ዋይት ነው የሚያዩት ጥቂት ሰው ነው ከለር አይቶ ህልሙን ራሱ ብትፈልግ ከቆምክበት ትቀጥለዋለህ ዛሬ ያየኸውን ህልም ዛሬ ፖስት ታደርጋለህ ትነሳለህ ቁርስ በልተህ ምናምን አድርገህ ስራ ሰርተህ ስትመጣ ከቆምክበት ኔክስት ዴይ ደግሞ ትቀጥላለህ ለምን ኮንፊደንስ አለ ማለት ኮንፊደንስ ቢልድ ስታደርግ እንደዚህ አይነት ጀግና ትሆናለህ እሺ ትንሽ እንግዲህ እንደዚህ አክት ማድረገው ለምን ነው ታውቃላችሁ ሲናደዱ ደስ ይለኛል ቅጥል ሲሉ ደስ ይለኛል እነሱ በቴክስት አንድ ይጽፋሉ ስድብ ይጽፋሉ እሱ ራሱ ብሎክ ይሆናል ከዛ በኋላ ዲሊት ይደረጋል ዲሊት ብሎክ በአሁን በጣም የከበደኝ ከስራ ሁሉ ብሎክና ዲሊት አልቻልኩም ለሱ ራሱ በሰዓት እስከ 40-50 ዶላር መከፍለው ሰው ፈልጋለሁ በሰዓት 40 ሃይር አድርጉ ሪዝሜያችሁን ጻፉና ላኩ ኮዳይት የምርጫ ካርድ ወስጄ ጉዳይን ቅዳሜ ገደልኩት ቴንክ ዩ በሰዓት 40-50 ዶላር መከፍለው ምንም ስራ የለውም ሪዝሜያችሁን ላኩ ጻፉ ምንም ቁጭ ብለህ ብቻ ብሎክና ዲሊት ብሎክ ለዚህ ብቻ 40-50 በሰዓት ከፍላለሁ አልቻልኳቸውም እንደ ጉድ ፈሉ እንደ ጉንዳን ፈሉብኝ ያው ግን በቃ ግማሽ ዞሮ ምንም ችግር የለውም ወሬ አልቋል አሁን ግማሹ ተስፋ ቆርጧል መሬት ላይ ነው እሺ እንግዲህ ዛሬ ምንድነው ያመኗቸው ሸኔ ወይም ኦላ ተዋጊዎች የፋኑን አመራሮች ይጨፈጨፏቸው ዛሬ የሚገርማችሁ ነገር በጎንደር በኩል ዛሬ ሙሉ በሙሉ አፈር ይበላው እንዳለ ህዋትና የሻቢያ ጦር አንድ አማራ የለበትም አንድ ፋኖ ብሎ የገቡት ያው ጎንደር ላይ ተሰምታችኋል ጠቅላላ በሙሉ ህዋቶች ናቸው የህዋት አርሚዎች ናቸው የገቡት የተወሰነ አማራዎች ነበሩበት መሰለኝ አይደል ነው እነሱም አልቋል ዋናው ዞሮ ግን በሌላ ግንባር
እንደገና ደግሞ የነበረው ውጊያ ላይ ተጣምረው ሰሞኑን እኔ አላማረኝም። ሸኔ ይላሉ፣ ኦላ ይላሉ፣ ፋኖ ይላሉ፣ ጥምረት ይላሉ፣ ውህደት ይላሉ። እና ይሄ ነገር ትንሽ ጫፍጫፍ ሃይላይቱ ሰራው በዚህ ጋር በሽቶ ሽቶ ይነፋ። የትኛው ይነፋ? ሮቦት ይነፋ ዛሬ፣ ሮቦት ይነፋባቸው ዛሬ። ታባት ምስል ሮቦት። ይሄ ስማ ፖይዝን ማለት ነው። ይሄ ሮቦት ነው። በሮቦት ነው ማጠፋት። ጎረቤት እኮ አስማ ያለባት ሴት አለች እዛ እኔ ቤት አጠገብ። እሷ ክሌም ታደርጋለች። እዚህ ድረስ ሽታ የመጣ ትላለች። ከዛ ከኔ ሁለተኛው ፕሮዳ ያለች አስማ አለባት። ፈረንጅ ነች ደግሞ እሷ። ዲቪ አንተ እዛ ሶስቱ ስላሴ ቦምቡ ምን ሆነ ደግሞ? ይሄኛው ያውጣ። ግሪኑ ግሪኑ ዋናው ነው። ይሄ ዋናው ነው። ያው ይሄ ፖይዝን ይዋናው። በቃ ድምፅ ማጣችሁን የሚያጠፋው ይሄ ወይ ባላው ላይ መስዬ ቁጭ አልኩ። እንግዲህ አሁን እንዲህ ብሎባቸው ያለ ጎረቤት ሶስተኛ ብሎክ ላይ አለች ከኔ ሶስተኛ ብሎክ ላይ አስም በሽታ አለባት። እዚህ ስነፋ እሷ እዛ አስሟ ይነሳል። እኔ ሽቶች ናቸው። ሽቶ እንደዚህ ብሎ እንዳይመስልህ። የኤርትራ የአንድ ዓመት ባጀቷ ነው። አንድ ሽቶ ለኤርትራ 1 ዓመት ባጀት ነው። አሁን ሰው ሳወራይን ጉራ ይመስለዋል፣ ውሸት ይመስለዋል። ሰላም ያሰምራሽ ነት ብላሽ ከንቲባ ሰላም ቀላል ከባድ ነው እዚህ ጋር መስራት። ኦኬ ምን ላይ ነበርኩ ደግሞ? አዎ ሸኔዎቹ ላይ ነበርኩ። እና ሰሞኑን የነበራቸው ጥምረት ደስ አላለኝም። እና ጽምዶ ተፈጠረ ተባለ። ጽምዶ የሻዕቢያና የህወሓት ጽምዶ ፈርሷል። ተውስ ሌላውን አልኳቸው። ኧረ ዲቪዬ ነገር አትናቀዋሉኝ። ኧረ ወደዛ ዘበር ቀብራ ጽምዶ እንደገና ፋኖና ህወሓት ጽምዶ ፈጠሩ ተባለ። ያ አውቋሉ። ፋኖቹ ሊበሏቸው እንደሆነ እንጂ አውቋሉ። በምንም ታምር አይሆንም። እሱ ተወዛ ይበላሉ። እሱ እንደምጥር እንደገና አሁን ደግሞ ከሁለት ቀን በፊት ደመረጃ መጣልኝ። ዴቭ ወይዬ ዴቪዬ ወይዬ አሁን ደግሞ ሰሞኑን ኦላና ሸኔ ከእንትና ጋር ጽምዶ ፈጠሩ። ከማጋ ከፋኖ ጋር አይሆንም አልኩ። ደግሞ ከራከራሉ እኮ አንዳንዴ እኮ ያለ አንዳንዴ ከራከራ ኧረ አይሆንም ተው እባካችሁ መረጃ ተሰጡኝ። ያታ ኧረ አይደለም ነው ሸኔ ከፋኖ ጋር ኦላ ተው አይሆንም አልኩኝ። ከዛ ስሰማ አሁን ይሄ ሰሞኑን ያለው የረብሳ ያመጹ ቅንብር የሚቀበረው ልደቱና ጀዋር ናቸው። እሱ ሰምቻለሁ። ግን ልደት አሁን እኔ ጀዋር እስከ ታች ሸኔ ድረስ እንደሚደርስ አላቅም። ያው እንደሚደርስ አውቃለሁ። ከጃልማሮ ጋር አብሮ እንደሚሰራ አውቃለሁ። እና ቼኑን የፈጠረው ማን ነው አሉ። ጀዌ የፈጠረው አሉ። አሃ አልኩና ሰሞኑን ልሰራ እያልኩኝ ያው ፕሮግራም ውስጥ ሌላ አጀንዳ የገባው አላነሳሁትም። ዛሬ አጣራለሁ። ሲያቀብጣቸው በሰራዊት ደረጃ ላይ የሸኔ ታጠ ጃልማሮ ጦር ወደዚህ ይመጣል፣ ወደ አማራ ክልል ይመጣል። እነዛኞቹ ከዛ ወደዚህ ጋር ይመጣሉ። 2 ቀን ነው አብረው ያደሩት። 2 ቀን ብቻ አብረው ያደሩት። አሁን ከስንት ቀን በፊት አማራ ክልል ገብተን ውድድሩን ግቡ ተብለዋል። ምርጫው በእርግጥ ፎርስ ጉልበት አቅም ተሰጥቶ ምርጫ የሚሆን ከሆነ ሸኔ ግቡ አማራ ክልል እና እዛ ተወዳደሩ ተብሏል። የኦሮሞ ፖለቲከኞች ሰምቻለሁ። እሱ እውነት ገብተው ምርጫ ይመርጣሉ? ጎንደር ገብተው ጎጃም ገብተው የሚለው ጥያቄ ምልክት ላይ ነው ያሉት። ዞሮ ዞሮ ከገቡ የሚግቡ እኔ ምን አገባኝ? ከኔ ጋር ለመንሱር እነሱ ነገር እኮ አቀጠመ። በቃ እኮ ታታ ትልቅ ፈተና መጣ እኮ እዛ። ይሄ መንግስት እኮ አልተቻለም እኮ። እና እሰማለሁ ለካ ጅዶዬ ለካ ተገናኝቷል እሱ። ከትላንትና ወዲያ የሆነ ቦታ ላይ ሰራዊት ይሄዳል። ከዚህ የሸኔ የኦላ ግንባር ይሄዳል። ከዚህ ደግሞ የፋኖ ጉዳይ ሰው 1 ሳምንት አብሮ አይቆይም። 1 ሳምንት ሲለጣለጡ አደሩ። ሸኔዎች እንዳለ የፋኖዎችን አመራሮች ገደሏቸው። ሌሊቱን ገድሏቸው አደሩ። ሌሊቱን በሙሉ አብረው አድሮ እኮ ነው። ይሄንን ታሪክ መቼ አውቀዋለሁ? በጀብሃ አውቀዋለሁ። በጀብሃና በሻዕቢያ አውቀዋለሁ።
ይሄ ቀጥታ የኢሳያስ አፈወርቅ ፎርሙላ ነው አልኩት። አንደኛ ያወራልኝ ከዛ መረጃው ይሄ ቀጥታ የኢሳያስ አፈወርቅ ፎርሙላ ነው። ኢሳያስ አፈወርቅ ጀብሃ እንደዚህ ነው የበላቸው። ለስብሰባ ብሎ ጠራቸው። ምንድነው ናቅፋ ግንባር ነው ምናምን መስለኛል። ብቻ ሰሙ ጀብሃዎቹ እዛ ቦታ ተሰበሰቡ፣ ሻዕቢያዎቹን ተሰበሰቡ። እሱ ፎርሙላ ሰጥቷል። ስብሰባ ተሰበሰቡ፣ እንዴት ማጥቃት እንዳለባቸው፣ ደርግ ምን ማድረግ እንዳለበት፣ ደርግ በኩል ዋጉ በዚህ አብረን በግ ምናምን ተባሉና ቀን ተሰበሰቡ። መሸ፣ ነገ እንቀጥላለን ተባለ። አሁን የጀብሃው መሪ መሐመድ ማን የሚባል እሱም በዛ በኩል ኢሳያስን በዚህ በኩል አደሩ። ሌሊቱን ጠቅላላ ያን ሁሉ ጀብሃ አርጓቸው አደረ። ሻዕቢያ ጭጭ ገሏቸው አደረ። ያ ታሪክ አለ መጽሐፍ ላይ። ልክ ይህን ሰማ በቃ ሸኔ ልክ እንደዚህ አማራን ፋኖን ገደለው። በቃ አሟሟታቸው ሁሉ ያሳዝነኝ ጀመር። በጣም በቃ እልቂታቸው ራሱ በቃ ዩቲዩብ ላይ ብቻ ቀሩ። በቃ አየር ላይ ብቻ ቀሩ። በቃ አየር ላይ ብቻ ገቡ ይላሉ። እዚህ አየር ላይ ያው ነንኩሮ ሚዲያ እና ግልብጥ ሚዲያዎች ገቡ ይላሉ። ደመሰሱ ያዙ ይላሉ። የለም ወፍ የለም። የሚያሳዝን በታሪክ አጋጣሚ ሸኔዎች ፋኖችን ሲጨርሷቸው አለ። እኔ በጎንደር በኩል ያው አይታችሁታል፣ ፊልሙ ተልቋል፣ ፌስቡክ ላይ ለቅቄላችኋለሁ። በጎንደር በኩል ያ ሁሉ እልቂት ገብተው ጠቅላላ የገቡ ሻዕቢያና ህወሓት ወታደሮች ናቸው። መከላከያው ገብቶ ምንም ምን ያደርጋቸው ለወሬ ነጋሪ አልቀረም እንዳለ ይጨርሳቸው። እሱ ሲገርመኝ እንደገና እዚህ የሸኔና የፋኖ ሲባል በጣም አሰቃቂ የሆነ ነገር ነው የደረሰው። ዞሮ የምንጠብቀው ነገር ነው። ከዚህም የከፋ ሊመጣ ይችላል። አሁንም ዛሬም ትልቅ ኦፕሬሽን አለ። አሁን ወደዚህ ስገባ ትልቅ ኦፕሬሽን አለ። እሱን እየተከታተልኩኝ ነው። መረጃ ተቀበ ወደዚህ የመጣሁት ይልቁንም ምንድነው ቅድም መንሱር አልክ። ያው እንግዲህ አይታችኋል፣ የፊንቴክ ጣጣ ያመጣውን ጣጣ አይታችኋል። በፊንቴክ ምክንያት ጠቅላላ አስተባባሪ የነበረ ማስታወቂያ ይሰራ የነበረ ጠቅላላ ንብረታቸው ፍሪዝ እንዲሆን መንግስት አገደ። ፍሪዝ። አሁን እኔ ቀጣይ በፈራው ሪል ስቴት አስተዋዋቂዎች ነው። ይሄ መንግስት የወሰድከው እርምጃ ብታምንም ባታምንም በህይወቴ ኩራት የዘላለም ጥያቄ ነው የመለስክልኝ። እውነት አድርጋችሁት ከሆነ እውነት መፍትሄ የምታመጡ ከሆነ ለሌላው ሰው ትምህርት ይሆናል። አሁን ሪል ስቴት የምታስተዋውቁ አላችሁ። ሪል ስቴቱ አቅም ሳታውቁ፣ ሪል ስቴቱ የደረሰበት ሳታውቁ ገንዘብ ለማግኘት ብቻ በላችሁ በየቦታው እንትን ሪል ስቴት 2 መኝታ ቤት 3 ቤት እያለ እናንተ እያንዳንድሽ እናንተን አምኖ ነው ሰው የሚሄደው እዛ ሪል ስቴት። እናንተን አምኖ ነው ገንዘብ የሚከፍለው እዛ ሪል ስቴት። እናንተን አምኖ ነው እናንተም ትገባላችሁ። ለእናንተ የድለላ ገንዘብ ብላችሁ በሪል ስቴት ያስበላችሁትን ብር በሙሉ እመኑኝ ኬትም ተለቃቅመ ትገባለ። ሳታጣሩ የሪል ስቴቱን ካፓሲቲ ሳታቁ፣ በእርግጥ ቤት ማግኘቱን ሳታቁ፣ ምንም ነገር ብታቆሙ ይሻላችኋል። ይህን እየነገርኳችሁ ነው። ቀጣይ ተረኞች የሪል ስቴት አስተዋዋቂዎች ናቸው። በሪል ስቴት ህዝብ ያስበላችሁ ትቀጥላላችሁ። ቀጣዩ ሁለተኞቹ እናንተ ናችሁ። አሁን እዚህ ፊንቴኩን አየናል። ያልገባ የለም፣ በሙሉ ገባ። በሙሉ እናንተን አምኖ ህዝብ ገንዘብ የተበላው እናንተ ናችሁ ያስበላችሁት ህዝቡ። ስለዚህ ህዝቡ ፍትህ እፈልጋለሁ አለ። የእያንዳንዱ ምንድነው? እሺ ሄሎ ገና ላይቭ ኮጥቼ ገባ ነው። እሺ ንገረኝ፣ ምንድነው? እኮ ብትወደኝ ታዲያ አሁን ቆይ ገና ላይቭ ላይ ነው ያለሁት። ደውሉ ስል ደውሉ አሉ እናንተ ሐሳቤን ትበትሉ። እሺ ምንድነው? ንገረኝ። እሺ በቃ አሁን ይለቀማሉ በሙሉ። በቃ ተበልተሃል አንተ በሪል ስቴት እኔ እኮ አቆምኩ፣ ወዲያውኑ አቆምኩኝ እኮ አቁሙ ብያችሁ እኮ ወዲያውኑ አስቆምኳችሁ እኮ። ብዙዎቹን አስቆሚያለሁ ከኔ ጋር ወዲያውኑ። እኔ የትኛውም ሪል ስቴት ላይ አልገባም ብዬ 3 ዓመት ቆሞ ነበር። በቅርብ ጊዜ ተጀምሯል ምናምን ነገር አሉ። ግን አቤል ወይ ነው ልጅ የሚል ነው እንደዚህ ያደረገውና እነዚህ ብዙ ተከታይ ያላቸው ሚዲያዎች ደብዬ እኔ የምነግርህ ነገር በጣም የሚገርም ነገር አባይን የሚያክል ነገር እንኳን ተገድቦ አንድ ቀን ያልዘገቡ እንደዚህ አይነት ምን አይነት እኔ ስማቸውን አልጠራም። ታውቃቸዋለህ አንተ
አይነገርም። 5 ዓመት ሙሉ እኔ አንተን ነው የምከታተለው። በጣም የፖለቲካ እውቀቴን ያሰፋልኝ ጀግና አባቴ ነው የምልህ። እኔ ብዙ ጊዜ ነው የምደውልልህ፣ ታውቀኛለህ። ቴንክ ዩ ከማሪ። እሺ እሺ፣ በጣም ነው የማመሰግነው። እና እሺ እነዚህ ሰዎች አባይን ያክል እንኳን ተገድቡ አንድ ቀን የማይዘግቡ ሰዎች እንደው ምን አይነት ብዙ ተከታይ ያላቸው እንትኖች ሴራቸው የተነካካ ነው ነው የምልህ። ስምስማቸውን አልጠራም። ጥራት አንተ እንግዲህ የሆነ ሰዓት ከነ ማስረጃው እጠራልሃለሁ። እኔ የእውነቴን ነው የምልህ፣ ከነ ማስረጃቸው እጠራልሃለሁ። ባንዳዎች ናቸው። በቃ ብዙ ተከታይ ያላቸው በብዛት አንድ ጊዜ ተዘግቶባቸው አያውቅም። ስንት ጊዜ እንደተዘጋባ አውቃለሁ። የስዩም ስንት ጊዜ እንደተዘጋበት አውቃለሁ። ትክክለኛ ዘገባ የሚዘግቡትን ብዙ ጊዜ የዘጉባቸዋል ሚዲያዎቻቸውን እና የአንተን ጭምር ስንት ጊዜ እንደተዘጋበት አውቃለሁ። 800 ሺህ ተከታይ የነበረ ሚዲያ ነበረ። 3 years ago ተዘግቶባል። ከዛ በኋላ 2-3 ዙር ተዘግቶባል። የሚያበጣብጡና ብዙ ነገር ፕሮፓጋንዳ ውሸት የሚነዙት ግን የራሰ እንትናቸው እየበዛ መሄድበት ራሱ የተያያዘ ነው። ከነሱ ጋር እየከፈሉ ከሌላ በኩል ይሄን ነገር የሚያስደርጉት እና እንኳን አደረሰ። በዚህ አጋጣሚ መላው እስልምና እምነት ተከታዮች ኢድ ሙባረክ ብያለሁ። ይህ እድሜ ማርዘመት በጣም ነው የምወደው። ይመችህ። በቃ መልካም ምሽት። እሺ ከማል ቴንክ ዩ። አንስ በአጋጣሚ ያገኘኝ ሚዩት አላደረኩትም ነበር፣ ለዚህ ነው አነሳውለት። ግን እንኳንም አነሳውለት። ይሄ እውነት ነው። ኢድ ሙባረክ። በዚህ አጋጣሚ ላይ ለመላ ሙስሊም ቤተሰቦቻችን ኢድ ሙባረክ ብለናል። እንግዲህ 1447 ነው 44 ነው ሲጻፉልኝ ይችላል። እንኳን አደረሳችሁ ለመላ ሙስሊም ቤተሰቦቻችን። በዓላችሁ የከበረ ይሁንላችሁ። ከእናንተ ደግሞ ቀጥሎ ደግሞ ፋሲካ ደግሞ አለ። በጣም በቃ የዚህ ዓመት የረሃብ አለ ቢሆን በቃ እባክህን። እሺ መኪና አስመጪ ትኩረት ስጣይ ማለት ናቸው እኮ ከሌ ብላ አትልም እኮ በሙሉ እኮ ቼን ናቸው እኮ ኔትወርክ እኮ። እኔ አሁን የሚገርማችሁ ነው በሳምንት አለኝ አንዱ አፕሮች ሲያደርገኝ የሆነ ሪስቴት ነው በሳምንት 2 ጊዜ ሊሰራለት በአንድ ፕሮግራም 30 ሺህ ብር በሳምንት 60 ሺህ ብር እንከፍላለን አለኝ። እና ሪስቴቱን በቃ እዚህ ጋር ነው ያለው በቃ አልቋል። እኔ እዚህ አቁሜ ለማወራው እንዴት ነው እንደዚህ አይነት ገንዘብ ልክፈል ያለኝ? አንተ ትታወቃለህ፣ አንተን ህዝብ ስለሚል ነው ሪስቴቱ አልቆ ምናምን አለኝ። የት ነው ሪስቴቱ አልኩት። ምንድን ነው ሪስቴቱ? በቃ አሁን ጨርሷል፣ እንደዚህ በቃ አሁን የተጨባደደ ቤት ነው ያለቀ ቤት ነው እንደዚህ ነው አለኝ። እኔ ስም አልኩት ወንድሜ ያልኩት እኔ በሳምንት ሚሊዮን ብትከፍለኝም አልሰራም አልኩት። ማየት አለብኝ ማወቅ አለብኝ። እኔ ነኝ የምፈራረሙ አልኩት። ቢያፉፍ ደም ይሄ ካላረኩ አላረግም አልኩት። አላረግም። ከዛ በኋላ ማአት ጊዜ በጓደኛዬ በኩል ይመጣብኛል፣ በዚህ ይደውልልኛል፣ በዚህ መጨረሻ ላይ ብሎክ አደረኩት። ለካሱ እኔ ስሰራለት እሱ ኮሚሽን ያገኛል ከዛ በኩል። እኔ ግን እዚህ ህዝቡን ነደዋለሁ፣ ወደዛ ብሩን አስበለዋለሁ። እዛ እየላኩኝ አልፈልግም፣ ይቅርብኝ። አሁን ሰው ትንሽ ገንዘብ እያገኘ ነው፣ ደላላ እየወጣ በየዩቱቡ እንትን ሪል ስቴት እንዳያመልጣችሁ፣ ስራው የተጠናቀቀ ገንዘቡ እንደዚህ ሆነ ይላል። እዛ አስገብቶ የሚጫወቱ ቢጫወት አውቀዋለሁ። መንግስት ኢንቮልቭ ያርግበት ብለን ገብተን ባለፈው ሰርቼበታለሁ። ያው ሚዲያ ላይ አላወራሁትም። ለምሳሌ ይሄ ውሃ የሚሸጠው ካምፓኒው የሚሸጠው 5 ሳንቲም ነው አይደል? ሱቅ ጋር ስትደርስ 10 ሳንቲም ይደርሳል። ምናልባት ሬስቶራንት 15 ሳንቲም ሊገባ ይችላል። ይህንን ውሃ አምጥቶ ሰው 2 ሳንቲም ነው ብሎ ቢል መግዛት የለብህም። እንደ ፋብሪካው 5 ሳንቲም እየሸጠ እንዴት ነው ሰውየው መጥቶ በ2 ሳንቲም ግዛኝ የሚል? አዘር ኤክስፓየርድ አድርጓል ወይም ፖይዝን ነው ወይ የተሰረቀ ነው። ስለዚህ አትገዛ፣ መግዛት የለብህም። 7 ሳንቲም ካለ ግን ይሻላል። ገብቷል? አትሊስት 2 ሳንቲም አትርፏል ብለህ ትላለህ። እና አሁን ያለው የዚህ የሪል ስቴት ቀጣይ ተረኞች ናቸው። ቀጣይ መኑኝ እያንዳንድሽ በሪል ስቴት ማስታወቂያ ሰጥተህ ህዝቡን ቤትክ እንዲከፍል አድርገህ የሚያለቅሰው ህዝብ የሪል ስቴቱን ባለቤት አለ የሚጠይቀው። አንተን የሚጠይቅ ማስታወቂያ ሰራው። ማስታወቂያ ለመስራት ስትፈልግ መጀመሪያ ቦታው ላይ ሳይቱ ላይ ድረስ ሂድ። ከሳይት ማናጀሮቹ ጋር ተናግረህ ሳይቱን ይኸው ስንት ጊዜ ቀረው በል፣ ገምት፣ የራስን ቪዲዮ ቅረጽ፣ እርግጠኛ ሁን። ከዛ በኋላ በዚህ ጉዳይ እኮራለሁ። ከዛ በኋላ ከሪል ስቴቱ ብቻ ነው ከገዢውም ራሱ ኮሚሽን ይስጥ። እናንተ የዚህ ቅጫቅጫ ገንዘብ ለቀማ እየሄዳችሁ ህዝቡን አስጨፈጨፋችሁት። ይቀጥላል። እኔ በትክክለኛው መንግስት የወሰድከውን እርምጃ በእርግጠኝነት ከልብ ሰሉት ብያለሁ። ይቀጥል። መጨረሻውን አሳዩን መጨረሻውን። በፊንቴክ ጉዳይ የከፈልነው ዋጋ እኔ ያውቀዋለሁ።
ከመጀመሪያ ፊንቴክ ብሰራ መኪና ሲሰራ የመጀመሪያ ማንም ሳይመጣ ፊት የጠየቁት ነኝ። ከማንም በፊት ፊንቴኮች ኖ ያውም አዲስ አበባ ነበርኩ ያኔ። ኖ እኔ እንደዚህ አይነት ስራ አላውቅም። የኔ ጓደኛዬ ታክሲውን ሽጦ ተበልቷል። የኔ ጓደኛዬ የራሻ አብሮኝ ተማሪ እሱ ነው እንደውም እኔ ስራባቸው ብሎኝ ከዛ በኋላ እንደዚህ ተመስግበን ገንዘብ ከፍለ በየለኛ ሁሉ ጊዜ እየመጣ ያንን ስለማቅ እዚህ ጋር ያለውን ነገር አላደርገውም አልኳቸው። አውቀዋለሁ። ጅቡቲ ሄዶ የተሰራውን ድራማ ሁሉ አውቀዋለሁ። ስለዚህ አሁን መንግስት ኤግዛክትሊ መሆን ባለበት ሰዓት ላይ ወስናል። ቁርጡን ውሳኔውን አሳየን። ከዛ በኋላ ግን እነዚህ ሰዎች ንብረታቸውን የሚያገኙበትን መንገድ በሙሉ አትሊስት አንድ በርደን ከላያችን ላይ አወረድን ማለት ነው። እና ለተሰራው ነገር በጣም አመሰግናለሁ። በዚህ አጋጣሚ ላይ ይሄንንም መግለጽ ባህር ኃይል ዛሬ ወቅ ቀየረ፣ ወደ ሪል ስቴት ሆነ ጎንደር ዙሪያ ነው። እሺ ይሄ ነው ኦኬ። እንግዲህ ያመናቸው ሸኔና ወላ ተዋጊዎች የፋኖን አመራሮች ጨፈጨፏቸው። እልቂቱ ከባድ ነበር ነው የሚለው። ሸኔ ጨፈጨፈው ማንን? ፋኖ በደንብ አድርጎ አስተናገደ። በጎንደር በኩል በገብቶት የነበረው የሻዕቢያና የህወሓት ጦር እርሚም ሆነ አለቀ፣ ተጨፈ። ይልቁ ነው ድሮን ገዙ። ደስ የሚል ነገር ነው ያየሁት። ድሮን ከዘሪሁን 13 ወደ ድሮን ገባ ለፋኖ እና አይለኝ የድሮን መከላከያ ሁሉ ተገዝቷል። ድሮን እንትና በቃ እንትና ዶክተር ይልቃል መሰለኝ የላከላቸው፣ እኔ ልክላቸዋለሁ ከሱ ገዝቼ ያለው እሱ መሰለኝ የላከላቸው። እንደገና ደግሞ ለሙከራ ሁሉ ተላከች ድሮኗ። ፋኖ ምስኪን ነው፣ ባካችሁ አትፍረዱበት። ወይ ልኬ መኪና ምንድን አልከኝ? እሺ ምንድን ነው እባክህን ዴቪ ለልጄ 1,400,000 መኪና እንዲገዛ ልኬ ሄኖክ የሚባለው መኪና አስመጪ በላው ገንዘቡን። እንደዚህ አይነት ማለት ነው ያለው። ማነው እናትዬ? ስዩም በውስጥ ደውልና እናግረኝ። ደውልኝ፣ በውስጥ አነጋግራለሁ። እኔ መፍትሄውን እፈጥርላለሁ። እኔ ጋር ደውልኝ እና እኔ እንደ ፋኖ ያሳዝነኝ ማለት ነው። ድሮን የድሮን መጀመሪያ ድሮን አቋቋምን አሉ፣ ድሮን መሰረትን አሉ። እሺ ከዛ በኋላ ኢሳያስ አፈወርቂ መረቀልን አሉ። እሺ ከዛ ድሮን አሳዩ። እንዲሁ ይህን አማራ እንዴት ነው መቀለጃ የሆነው? ግን አማራ በምንድን ነው የተናቀው? አማራ እኔ እኮ የአማራ ክብር እንዴት ተነካ ነው የምለው። እኔ እኮ እሱ በጣም ግራ የገባኝ እንዴት ነው አማራውን የናቃችሁት? በምን ሂሳብ ነው አማራችሁን ቆጠራችሁ? ያን የመሰለ ጀግና የሀገር ታሪክ በጣም ያሳዝናል። በጣም ወራዶች ናቸው። በጣም ወራዶች ናቸው። ላይቭ ላይ ነኝ ያለሁት። ላይቭ ላይ ተከታታይ ላይቭ። እሺ ኦንታሪዮ ኦ ፎር አፕል ልክ ያለውኝ እኮ ልክ ያለውኝ። አዎ ከስር ከስልኩ በታች አዎ አዎ እሺ እና እኔ በጣም ነው የሚያስቀኝ። እና አማራውን ቀልላችሁበት እና በጣም ያሳዝነኛል። እንግዲህ ሻዕቢያ ከጀርባ የህወሓትን ተዋጊ ቀጠቀጠው ነው። ሌላው ደግሞ እንደገና በጣም ዘግናኝ የጽምዶ ኃይል ከኋላና ከፊት ተጫዋጭ ሻዕቢያና ህወሓት ደግሞ እሱም ደግሞ ዛሬ ነው የሻዕቢያ ጦር የህወሓትን ጦር ከጀርባ ጨፈጨፈው። ዛሬ ጭፍጨፋ በጭፍጨፋ ነው አገሮች ጭፍጨፋ በጭፍጨፋ ዛሬ። በዚህ ምክንያት አሁን አብደዋል። ትግራይ በሙሉ ታምሳለች። በዚህ አንድ አርሚ ነው ያጠፏቸው። አንድ አርሚ ጦር ነው የጨርሷቸው ዛሬ። ደብ ኤርፖርት ያሉት አደንዛዥ እጽ አዘዋዋሪዎች ጉዳይ ችላ ይባላል። ትልቅ የሀገር የትውልድ ከሽፍ ተያዘ እኮ አንዱ ተያዘ። እሱ አሁን አይለቀቅም። በሱ ምክንያት ቼኖቹ ይመጣሉ። ከናይጄሪያ ተነስቶ ኤርፖርት ገብቶ ኤርፖርት ተቀባያል። ኤርፖርት ውስጥ ራሱ የሚያሳልፈዋል። በጣም ቼኑ ተይዟል። አሁን ያለው እየተያዘ ነው ያለው። በጣም ከፍተኛ ቼኑ። ያ አንድ ልጅ መያዝ የብዙ ሰዎችን ስራ በጥብጧል። ያለው እስከ ላይ ድረስ ደርሷል። ቼን ውስጥ ያሉ ሰዎች ላይ በከፍተኛ ስልጣን ላይ ያሉ ሰዎች ሁሉ አብረው ተይዘዋል ያሉት። ትሰሙታላችሁ። አሁን ዜናውን የመንግስትን ስራ ለማበላሸት አናውራውም፣ ግን አወራላችኋለሁ። ሰሞኑን እነግራችኋለሁ። ስለዚህ
አንዳንድ ጊዜ ብዙ ጊዜ ሚዲያ ላይ አይወራም። አንዳንድ ምርመራ ያልተጠናቀ ነገር ከሆነ እኛ ሚዲያ ላይ ስናወራባቸው ለእነሱ ስራ እናበላሽባቸዋል። ይሄ እንደ ሌላ ተራ አክቲቪስት ከሆነ ለዜና ብሎ ያወራዋል ቪው ለማግኘት ነው። እኛ እናወራም እንደዚህ። እኛ በጣም ቁጥብ ነን። የምናወራውን አውቀን ይህን ብንሰራ ምን ችግር ያመጣል ለመንግስት የመንግስት ስራ ያበላሻሉ ብለን ነው እኛ የምንሰራው እንጂ ዝም ብለን ያገኘውን መረጃ በከሰጠን ጠላትን ታሸሸዋለህ ማለት ነው። ኦኬ እንግዲህ ሻዕቢያ ከጀርባ የህወሓትን ታዋቂ ሲቀጠቅጧቸው ውላል። ስንት ሰው አረገፈ? ስንት አርሚ ጦር የህወሓት ረገፈ? አናውቅም። ህወሓት ዛሬ በቁጭት አንዳንድ ታዋቂ ሰዎችን እያሰረ ይገኛል። አሁን የህወሓት ወጣቶች ትግራይ ለቆ ለመውጣት ፈተና ሆኖባቸዋል። አሁን መውጣትም አልቻሉም። ቅድም ከትግራይ አክቲቪስቶች ጋር እያወራሁ ነበር የነበርኩት። በጣም የሚገርማችሁ ነገር ነው የሚነግሩኝ ነገር ሁሉ የሚያም ነገር ነው የሚነግሩኝ። ለነገሩ ማብቂያቸው ነው። አለቀላቸው። ህወሓት አለቀለት። በቃ ማብቂያቸው ነው። ዶሮ አርዳሃት እኮ በጣም ነው ሳፋ ደፍተባት የምትፈራፈረው። ህወሓት ልክ በዚህ ደረጃ ላይ ወጥ በቃ ታርዷል። ነፍሷ እስኪወጣ ድረስ ሳፋ ዘግታት ቆርቆሮ ይናጋል። እንደዚህ ህወሓት በዚህ ደረጃ ላይ ነው ያለው። የዲያስፖራውን ኃይል በትነዋል። የጽንፈኛው ኃይል ተበታትኗል። እንግዲህ የነ ጀዌ ነው። ጀዌ አንድ ጊዜ ማነች ያቺ ታስገኛለች ደግሞ የጀዌ ሜካፑን ለቋል አለች። እውነቷን ነው። ጀዌ አሁን አልሞት ባይ ተጋዳይ ትግል ነው እያደረገ ያለ ተደብቆ ኢቨን ኔዘርላንድ እንኳን የት እንዳለ ሰው ያዩ ከሰው ሁሉ አይገናኙ። አሁን ጀዌ ሚዲያውን የሚያቀጣጥለው ፖለቲካውን የሚያቀጣጥለው ተደብቆ በፌስቡክ ብቻ ነው። አንድም ቦታ አይታይም፣ በአይን አይታይም። አሁን እንኳን እሱ ይቅርና እዚህ ዲሲ ያሉት ራሳቸው ፖለቲከኞች አይታዩም። አሁን እነ ልደቱ ሁሉ ውጭ አይወጡም አሉ። አይወጡም። በቃ ቤት ውስጥ ነው የሚበሉት፣ የሚጠጡት፣ የሚዝናኑት። ህዝብ ፊት ሁሉ መዘዋወር አቅቷቸዋል። የውጭውን ዲያስፖራ አፍርድ ቤት አድርገን የበላ ነው። በቃ አበታት ናቸው። ቆመው እንዳይሉ ነው ያደርግናቸው። እኔ ጂጂ የምትባሏ የትግራይ አክቲቪስት ተናግራ ነበር አንድ ጊዜ። ታስታውሳላችሁ? የተናገረችው ምን እንዳለች? ደሴም ነው እሷ ያለችው ነገር ነው ይሆን ያለው። በጣም ማደንቃት እኔ ታውቃላችሁ፣ እኔ የትግራይም አክቲቪስት በል የኦሮሞም በል የአማራም በል የሶማሌም የአፋርም በሀገሬ ጉዳይ ላይ ሁሉንም ማደንቅ እኔ እንደ ኢትዮጵያ ስለቆምኩ ነው። እኔና ብቹን የሚያመሳስለን ኢትዮጵያዊነታችን ብቻ ነው። ዘር የለንም። እቺ ጂጂ የራሷን ቤተሰቦች ህዋቶችን ጭፍጭፍ አድርገቻቸው አንድ ቀን። አሁን የምናየው ነገር ነው። ምንም ነገር አሰሩ ማለቻቸው። አሁን እሷ ያለችው ነገር አሁን ሆነ። የሚገርማችሁ ነገር ምንድን ነው ያልሽው የነበረው? ጂጂ ተናገር ሲቆይ ጂጂ መቼም ድሃ እናት ስር ገብታችሁ ተደበቃችሁ። አይገርማችሁም? ትንቢት ጠንቋይ ነሽ እንደ አንቺ በቃ ጠንቆ የነክ ተናገረችው ነገር ተሳካላት። ይገርማችኋል። ልክ ሌላው ኮርዶ አይተውና ቁጭ አለች። እሷ ደግሞ እንደገና እኔ ነበርኩ በዚህ የዘመኑ ሼህ ሁሴን ጅብሪል ሰው የሚለኝ እኔ ነበር። ሰው ዳዊት የተናገረው ነገር ዛሬ ሲናገር ነገ ይፈጸማል የሚለው ከኔ ብሳ ቁጭ አለች። ያለችው ነገር ሁሉ ቁጭ መቀበሪያችሁ መጥፊያችሁ አሁን ነው ብላ ተናገረች። ይኸው ያለችው ተሳካላት። አዳምጡት። ይኸው ሂጂ ድሃ እናት ስር ገብታችሁ ተደበቃችሁ። መቼም እናንተ አገር ስትገቡ አይደለም ከኢትዮጵያ ከአሜሪካ ተከትሏችሁ ገብቶ በረሃ ላይ ከእናንተ ጋር እናንተ ለማዳን ሞተ ትግራይ ወጣት ዛሬ ሱፍ እንድትለብሱ አደረጋችሁ። ተመልሳችሁ ጌታቸው ረዳ ለማጥፋት ሄዳችሁበት ርቀት ባይተው ወይ ትጠፋላችሁ። እናንተ ንግርትም እኮ አለ። እናንተ ትጠፋላችሁ። ይዛችሁት መጥፋታችሁን የሚቆጨኝ እንጂ ይህንን ህዝብ ደም ጠጭዎች እናንተን ለመናገር ሰገጥ የሚል ወጣት የለም ከዚህ በኋላ። እንደው ደንገጥ ድንጋጤያችን ሐዘናችን ያለን ሰምፕቲ ለእናንተ አልቋል። it's under zero. there is no tolerance anymore. አስቀያሚዎች፣ ቀፋፊዎች፣ እኔ እንደናንተ ቀፋፊዎች ሰው በህይወቱ ያለ ቀፈፈኛ አይባልም ኃጢአት ነው። እናንተ ግን በጣም ቀፋፊዎች ናቸው። በልጆቻችሁ እየተጠላችሁ ክፎች። በቃኝ ነኝ በቃ ምን በቃ እንት ያለሽ የልብ በቃ ያለችው እኮ ቃል ተፈጸመላት። ይገርማችኋል። እንዲህ ያለችው መክሰም ነው። ይኸው ዛሬ ይጨራረሳሉ። ከበዚህ ሳምንት ውስጥ አንድ እርቂት እንሰማለን። ትግራይ ውስጥ ያልቃሉ። በዚህ ሳምንት አያልፉም። እንዲያውም ከፋኖ ይቀድማሉ። ፋኖን የሚቀድማል የተባለው አለ። ከፋኖ እነሱ ይቀድማሉ። በጣም የዛሬው ራሱ የሻዕቢያና የህወሓት ራሱ ተአምር ቀልድ እንዳይመስላችሁ። በጣም ከባድ እልቂት ነው ያለው።
ከባድ ጥምዶ ብለው ሲያቀብጣቸው ተጣምዶ ታረሱ አንድ ላይ። እሷን ያመጣሁት በድንገት ነው። ጀዌ ላቀርብ ፈልጌ ነው። ሜካፑ ለቋል አለችው ጀዌ። ምንድን ያልከኝ? ጀዌን የኦሮሞ የኢትዮጵያ ህዝብ አንቅሮ ተፍቶታል። ኦሮሞዎቹማ ሊያዩት አይፈልጉም። አንድም ኦሮሞ ሊያዩ አይፈልጉም። በተለይ አሁን እንደገና ደግሞ ኦላና ሸኔ ኦላ ነው ሸኔ ከፋኖ ጋር እንዲገናኝ ያደርገው እሱ ነው አሉ። ሚስጥሩን ስሰማው መጀመሪያ መሬት ላይ ሚስት ቤት ተሰራና ነው ወስደ ቀጥታ ይህንን ጦር እዛ ግቡ ብሎ ሁለቱንም አጨፋጨፋቸው። ኒዘርላንድ ሆኖ አገዳደላቸው። አማራና ኦሮሞም አልቋል፣ አማራም አልቋል። ኦፍኮርስ በአብዛኛው ያለቀው ፋኖ ነው ያለቀው። መከላከያ ሲገባ ተበተኑ፣ ጠፉበት። የቆሰለውን አነሳ፣ የሚቀብረውን በጅምላ ቀበረ። ሲቀብር መከላከያ ሁሉንም ያገኘውን ሬሳ ነው። ኦሮሞውንም በዶዘር ቆፈረ ጉድጓዱ። ኦሮሞው የፋኖውንም ሸኔውንም አንድ ጉድጓድ ላይ ነው የቀበራቸው። የዲያስፖራ ጽምዶማ ፈርሷል እኮ ተውት። እሱ ተባሉ አለም እንዴ። እና ሜካፑ የለቀቀ ያለችው በጣም እኮ የሚገርም ግን ሜካፕ ተቀብቶ የነበረ ሰው የድሮውን ጀዋር ለመሆን እየሞከረ የድሮውን ጀዋር መሆን ይሞክራል አለች። የኦሮሞ ውስጥ አንቅሮ ተፍቶታል። ማየት ድምፁን መስማት አይ ለዚህ እኮ ነው በድምፅ የማይናገሩ። አሁን ፌስቡክ ላይ ብቻ ነው የሚጽፈው። ኢንተርቪው አይቀርብም የትም ቦታ። የድሮውን ጀዋር መሆን ይፈልጋል። ጌም ኦቨር። ሜካፑ የለቀቀ ደናቁርት ሆኗል አለች። እውነቷን የተናገረች። ይኸው አሁን በተግባር ዛሬ ፋኖና ሸኔን ሲያጨፋጭፋቸዋል። ኦላን አገዳደላቸው ዛሬ። ይኸው የድሮውን ጀዋር ለመሆን እየሞከረ ነው። ግን ሜካፕ ተቀብቶ የነበረ ሰው ወይ ፀሐይ ሲነካው ወይ ውሃ ሲነካው እንደሚታጠበው እንደዛ እየታጠበ ነው ጀዋራው። ትክክለኛ መልኩ፣ አቅሙ፣ ፊቱ፣ ገጽታው እየታየ ነው። እኔ እንደዛ ነው የምረዳው። አሁን ያለውን ጀዋር የምረዳው ተቀብቶ የነበረው ቅባቶች፣ ሜካፖች ሴቶች እንደሚቀቡት ማዲያት ለማጥፋት፣ አንዳንድ ምልክቶችን ለማጥፋት፣ ለማማር የተቀባው ሜካፕ እየለቀቀ እየታጠበ ነው። ስለዚህ ጀዋር ደካማነት፣ አቅመቢስነት። ለምንድን ነው ጀዋር ያልደፈረው? ሰልፍ ለመጥራት ለምንድን ነው ያልደፈረው? አንዳንድ እንቅስቃሴዎች ለማድረግ ለምንድን ነው ያልደፈረው? ምን ያክል እንደሚዋረድ ስርምቅ ሰው ፊት መቆማቃቱ በቃ እዛው ፌስቡክ ላይ ብሎ ይለቀልቃል። ህዝባዊ አመጽ ልክ የልደቱ አይነት። ልደቱ እንኳን ይሻላል። ልደቱ እንኳን 45 ቀን ብሎ ነው በዛ የጠፋው። 45 ቀን ብሎ ጠፋ በዛ ልደቱ። አይቪቲ ልደቱ ይሻላል። ሁለቱ ተጣምረው ታስታውሳላችሁ? የዛሬ ስንት ዓመት ማንም የሚያስታውስ? ከመስከረም በኋላ መንግስት የለም። ማንም ሰው እስረኛ ከፍተህ ውጣ። ፖሊስን ከዚህ በኋላ እንደፈለግከው ማድረግ ትችላለህ። መብራትም ጥሳችሁ መሄድ ትችላላችሁ። ከመስከረም በኋላ መንግስት ኢትዮጵያ የላትም። ባንክም ያገኛችሁባት መዝረፍ ትችላላችሁ፣ መውሰድ ትችላላችሁ። መንግስት ምናምን ብለው አወጁ። አንድ ጊዜ አስታውሳለሁ። ያኔ ሲዳ፣ አሁን የተሰረቀው ሲዳ፣ አሁን የሚሰርቁበት የሚያጭበረብሩበት ሲዳ ዓለም ላይ ህዝብ ይጠራል። ትልቅ ሪቮሉሽን ነበር የነበረው። የምታስታውሱ ሰዎች ካላችሁ የሲዳ ሰልፍ ሙሉ በሙሉ ፕሮግራሙን ከመጀመሪያ ከመንደፍ አንጅቶ እስከ ማስተባበር የሰራሁት እኔ ማለት ብዙ የተወዳለ ነው። አስተባባሪው እኔ፣ ሀሳቡን የሚያመጣሁት እኔ ነኝ። ከኔ ቀጥሎ የሲዳ መስራች አለ፣ ሌላ ለምሎ ይባላል። እዚህም ወኪል ነበረን፣ ካናዳ፣ አሜሪካን ነበር፣ ኤሮፕ፣ በመላው ኤሮፕ ላይ እነሱ ይህን መግለጫ ሲሰጡ፣ ልደቱና ጀዋር መግለጫ ሲሰጡ፣ እኛ ወጣና ከመስከረም 30 በኋላ መንግስት የለም አለ። ከመስከረም 30 በኋላ ጥቅምት አንድ ይቀጥላል ብለው ተነሳ። ከመስከረም 30 በኋላ ጥቅምት አንድ ይቀጥላል። ቃተበጥ ነው እንደዚህ ዓለምን በሙሉ ህዝቡ በሙሉ በንቂስ ወጣ። መስከረም 30 አለፈ፣ ጥቅምት አንድ መጣ። ይኸው እስካሁን አለ፣ እስከ ዛሬ አለ። ወፍ የለም ወፍ። ይኸው እዚህ ላይ ያልተሳተፈ ኢትዮጵያዊ ማንም የለም። በተለይ ዲያስፖራ ከጫፍ ጫፍ ነው የደቀነቅነው። ከጫፍ ጫፍ ውጤታማ ሰልፍ የጠራሁት የተሳካልኝ እኔ ኮርዳይት እንዲያውም የከበርኩትም ከዛ ጊዜ በኋላ ነው። ውጤታማ ስራ የሰራሁበት ሰልፍ፣ የሚያረካ ስራ የሰራሁበት ሰልፍ። አሁን እንደገና ከ45 ቀን በኋላ መንግስት የለም አላሉ። ልደቱ ወጥቶ ጀዌም ተከተለው። በየሚዲያው ቀረቡ፣ መግለጫ ይሰጣሉ። በዚህ ላይ ይቀርባሉ፣ በዚህ ላይ ይቀርባሉ፣ በዚህ ላይ ይቀርባሉ። ወፍ የለም። አሁን እነሱ የፈለጉት ምንድን ነው?
የሚፈልጉት ምንድነው? በቃ የከተማ ረብሻ ይፈጠርና ዋናው እቅዳቸው የከተማ ረብሻ ይፈጠርና ከዛ በኋላ ግርግር ይፈጠራል። ከዛ በኋላ አንድ የታጠቀ ሄዶ ፖሊስ ይገላል፣ አንዱ ይቀጣጣል። አሁን ዛሬ ገደሉ። ምን አልኳችሁ? እኔ ታዋቂ ሰዎች ይገላሉ አላልኳችሁም? ትናንት አልሰራውም ይሄን ነገር። ታዋቂ ሰዎች በየቦታው ይገደላል። ዛሬ የአርባ ምንጭ ምናምን ክልል ኃላፊ እኮ ተገደለች። ዛሬ ገደሏት። ቀል እንዳይመስላችሁ። ይሄ እኮ ስለሰማሁት እኮ ነገራችሁ። እኔ ታዋቂ ሰዎችን ግደሉ ብለዋል። አሁን እቺ ሴት የአርባ ምንጭ ምናምን ነች፣ ትልቅ ስልጣን ነች። ገደሏት መኪና ውስጥ እየሄደች ውሳ ስደርስ ነፍሷ አለፈ። ማን ስሟ? መረጃው ወጥቶልኛል። እዚህ ጋር ጻፉ። እዚህ ጋር ሰዎች ገና ነው ይቀጥላል። እና የሚፈልጉት እነሱ ከተማውን ማመስ ነው የፈለጉት። ከዛ በኋላ ፖሊስም አያስችለውም ሲገደል። ከዛ በኋላ እንደገና ደግሞ ረብሻ ይወጣሉ። ከዛ በኋላ ጋዝ ጭስ ይለቀቃል። ከዛ በኋላ ከተማው ይናጋል። በዚህ መሀል ውስጥ ረብሻ ይፈጠራል። ከተማው ስትነቃነቅ በቀን ዝርፊያ፣ ረብሻ ከተማ ሲናጋ የዓለም መነጋገሪያ ትሆናለች አዲስ አበባ ኢትዮጵያ። መንግስትን መግደል ይቀጥላል። ምክንያቱም የሞተ ነው ያለው መንግስት ያለው ለ1447ኛ ኢድ ሙባረክ ደርሳችሁ ሲል አሁን የዓለም መንግስታት ትኩረት ይሰጣል። ገብተዋል። እንደ ኢትዮጵያ ውስጥ ወጣቱ እየሞተ ነው ያለው። ኢትዮጵያ ውስጥ እኮ እንደዚህ ነው፣ መስሪያ ቤት እኮ ተዘጋ፣ የሚወሬ ይወራል ዓለም ላይ። ከዛስ ልክ ህወሓት ባለፈው ምን ሰላም አስከባሪ ይግባልን ብሎ ያሉት ታስታውሳላችሁ? ከጥቅምት 24 በኋላ የሰላም አስከባሪ ጦር ይግባልናል። ኢትዮጵያ ሰላም አስከባሪ ይግባላታል ህወሓት። ተመልከቱ። ለኢትዮጵያ ስንት ዓለም ዞረን ሰላም ያስከበርን ሰዎች ለእኛ ሰላም አስከባሪ ይግባልን ብሎ ጠየቀ ደብረጽዮን። አሁን ደግሞ ልክ እንደዚህ አይነት በከተማውን በጥብጠው የሚሞተው ይገደላል፣ ከተማ ይበጠበጣል፣ ሱቅ ይዘረፋል፣ ባንክ ይዘረፋል፣ ንጹሐን ይገደላል። እንዲህ ብሎ መጨረሻ ላይ የዓለም ሰላም አስከባሪ ይግባል። ይህ ሌላ አብዮት እኮ ነው የሚፈልጉት እኮ የማይሆን ነገር። አሁን ምርጫ የሚሄዱ ሰዎች በሙሉ እየተጠበቁ ይገደሉ። አስቡት እንግዲህ ማንም ሰው ሄዶ ሲፈልግ ኢህአፓን ይምረጥ፣ ሲፈልግ ኦነግ ይምረጥ፣ ሲፈልግ ብልጽግና ይምረጥ፣ ሲፈልግ መብቱ ነው። በካርዱ ካርድ ስላወጣ ትገደላለህ። አማራ የሚባል ይገደላል። ይሄ ከባድ አብዮት ነው። የመንግስት አካላት በገንዘብ ስለሌለው የጥፋት አጋዥ የሚሆኑ ይኖራሉ። ኦፍኮርስ አሉ። እሱማ ትጠራጠር እንዴ? ትጠራጠራለህ? እዛ ውስጥ አለ ያሉት ዋናው ቤታቸውን እኮ ነው የምታወራል። ያው አሉ፣ እዛ ውስጥ አሉ። እነሱ ናቸው እኮ አሁን የሚለቀሙት ያሉት እኮ ገንዘብ ብለው እኮ አስረው እኮ ይፈቷል። ብር ተቀባብለው ይለቀዋል። በተለይ በአሁን የኔ ጓደኞች አሉ፣ የትግራይ ልጆች፣ ጀግኖች የትግራይ ልጆች ህወሓትን የሚፋለሙ ወያኔ የሚያርበድብዱ ያሉት የህወሓትን ሚስጥር ዘግዝቀው የሚያወጡ አሉ ጀግኖች። በስመ በሰልስበት ትግሬ ብለው ይዟቸዋል። የሚያዙ እኮ አሉ። ሻዕቢያ እኮ እዛ ቁጭ ብሏል እኮ ያለው ሻዕቢያ ይዟቸዋል። ከዛ በጎን በኩል ጠርጥረን ያዝ፣ ከዛ ብር ይበጥሳል፣ ይወጣል፣ ይለቀቃል። ዋናው ሻዕቢያ ይለቀቃል። እዚህ ይያዛል፣ በማስረጃ እዛ ጋር ይያዛል። ይሄ በጣም ብዙ የተጨማለቀ ነገር አለ። ለሱ እንግዲህ ቶፊክ ምን ይሰራል እናየዋለን። ስለ ቶፊክ የምናየው ጉዳይ ይሆናል። እሱ ምንም አያሳስባችሁ፣ እየተሰራበት እንደሆነ ተከታትለናል ያለ ነው። ምንም በዚህ ጉዳይ ላይ እኔ ጥርጥር የለኝም። ይሰራል። how can I call you? I don't know your numbers. Okay. ነምበር ዛሬ አድሚኖች በሙሉ አስወጣቸው እንዴ? አሁን አልቆላችኋል። አንተው አሁን ይጠጣ። እሺ ጻፉለት ስልኬን እስኪ። አድሚኖች አልገባችሁም? ይኸውልህ ስልኬ ይኸውልህ እዚህ ጋር ጻፍኩልህ። እዚህ አሁን እንዳትደውል ደውል ስለበደውል ያውላ ስልኬ ይኸውልህ። እና ይሄ ነው ያለው ፖለቲካ። አሁን ፋኖ ሆኖ አማራ ሆኖ ካርድ ያወጣ ይገደል። ይሄ ነው አሁን ትልቁ ዝግብ ይሄ ነው የወጣው። አዲስ አበባ ያሉ የትግራይ ተወላጆች ለምን የሻዕቢያ ቅጥረኛ በማጋለጥ ትብብር ያደርጉ? እሱ ጥያቄ ነው። እኛም እየጠየቅን ያለ ነው። ኤርትራዊ ንጹህ ነኝ ካልክ ሻዕቢያውን ንገር። አንተ ነው የምታውቀው። ኦሮሞ ያውቀዋል እንዴ? አንተ ሻዕቢያ ኤርትራዊ ነህ አይደለም? አዎ ንጹህ ኤርትራዊ ነህ አይደለም? አዎ አጋልጠዋ ሻዕቢያውን። የትግራይ ልጅ ነህ አይደል? ንጹህ ትግራይ ነህ አጋልጠዋ። ህዋቱን ማን እንደሆነ ትተዋወቃላችሁ እናንተ። አዲስ አበባ ያለ ኦሮሞ ነህ አይደለም? አጋልጠዋ ሸኔው ማን እንደሆነ ታውቀዋለህ አንተ። ኦሮሞ ነው የምታውቀው፣ ማን ያውቀዋል? አዲስ አበባ ያለ አማራ ነህ አይደለም? አዎ አጋልጠዋ ፋኖውን። አንተ ነው የምታውቀው፣ ማን ያውቀዋል? በቃ ፔሬድ
ይሄን ስታደርጉ ነው ሁላችንም የምንከላከለው እንጂ በስመ ተስትያዝ ብቻ ኮርዳይት ጋር እየደወል እንዲያደርጉ አይሆንም። አጋልጥ፣ ታገል፣ የራስን ጠጠር ወርውር። ለውጥን ከኔ አጠብቅ፣ ከመንግስት አጠብቅ። ራስህ ምን አድርጌያለሁ በራስን ጠይቅ። ያኔ ነው የምታድነው። ሁለቱም ካለቀ መከላከያው ለምን ገባ የሚመስል ነገር አይመስለኝም። ግን ቀይ ሳያስ ከገባ እኮ ቆየ። ተጋብዞ አይደለም እንዲህ ጌታቸው እንኳን ይሄ ተመልክቶ እንኩሮ ሲቀልድባቸው አልነበርም። እንኩሮ ተውት። እንኩሮ ከከምባታና ዲያ መጡ አማራውን አስጨበጨው፣ አስጨረሰው። አማራው በነፍስ ጫወት ገባድ እያለ ገባድ ደመሰሰ። የዛሬው ድል የተለየ ነው፣ የዛሬው እንደዚህ ነው እያለ ጨረሰ፣ አስጨረሰው። አማራው መሳይ ታሪክ ሰርቷል። መሳይና ግልብጥ ሚዲያ ታሪክ ሰርቷል። አማራውን ተጫውቶበታል። እሱ አሁን እነ ፋሲል ያለው ተነሱ፣ አብዱ ከኛ ጋር ሆኖ ቁጭ አሉ። እናንተ እንኮል እንደዚህ እንጂ አንተ እዛ ወዲያ እንደዚህ አፋድ የምትባል ሌቦች ተንኮል አዝላችሁ መጣችሁ። እኛ እዚህ ስለ ነፃነት እንታገላለን። ተንኮል አርግዛችሁ በሙሉ ፋኖ ቢሰራው በሙሉ ሻዕቢያ ስራ ጠቅላላ ከኢሳያስ አፈወርቂ የመጣ አጀንዳ ነው የሚሰሩት ያሉት። አሁን ደግሞ ድሮን ታጥቀዋል ብላችሁ አውሩ ተባሉ። አሁን ድሮን አናት ላይ ነው እንደ ቅቤ የሚቆጥሩልን። አገው ላይ የነበረውን ፊልም እንዳለ የተጫወቱ ድሮን አለ እንዴ? አልተቆጣቸው። በአገው ምድር ላይ የነበረ ያ ሁሉ ፋኖ የተረፈረፈው በድሮን እኮ ነው የተመታው። ለምን አልጣላችሁም? ድሮን የት ነበር? ነው አይሰራም። ላገው የት ነው? ቴንክ ዩ። በዚህ ወቅት ይሄ በጣም አሪፍ ኮመንት ተተኛው። በዚህ ወቅት ለታዋቂ ሰዎችና ለመንግስት ባለስልጣናት ጥበቃ ማድረግ አለበት። ከሌሎች ሀገር ልምድ መወሰድ አለበት። አዎ ታዋቂ ሃይማኖት አባት ይገደላል ብለዋል። አርቲስትም ታዋቂ ሊገደል ይችላል። በዚህ አጋጣሚ ላይ የግድ ሃይማኖት አባት ወይ ፖለቲከኛ ብቻ አይደለም ወይ ባለስልጣን አይደለም እኮ ታዋቂ ሰው መግደል ነው። ማኒፌስቶቸው ላይ የሚለው ይሄን ነው። ስለዚህ ነው ጎበዝ እኮ ማነው ወንድሜ ተዘራ፣ በጣም አመሰግናለሁ። ቴንክ ዩ። ለገስ ጥሩ ገቢ የአማራን ዲያስፖራ በማላቀስ ጥሩ ገቢ ስለሚያገኙ ነው እነ መሳይ ከከንቲባ ወጥተው ከአማራው በላይ። ቴንክ ዩ። እኔ የምለው ኮርዳይጥሽ ኤልያኖች የሌላ ዓለም ፍጥሮች ናቸው። ይህን ሁሉ ጉድ ሊያደርጉት እያሰቡት ያለው መቼስ እንደኛ ሰው ከሆነ ይህን ያህል ያሲያሽ እንግዲህ እንትና የተናገረው በጣም መሯቸው ነው። በሙሉ ተባረዋል አሁን ያሉት። እንዴት አማራ ላይ ሞት ፍርድ ይፈረዳል? አዳምጡት። ይሄን እያልክ ሸር እዛ ወዲያ ወዲህ እያልክ ሸርና ተንኮል እንደዚህ እንጂ አንተ በየትኛውም ቦታ በአገር ግንባታ ሳይሆን በአገር ማፍረስ ስራ የተሰማራ ሰው ነህ። ስትናገር አንደበትህን የማትቆጥብ በክፋት ጭንቅላትን እንዳለ አሽገ ያስቀመጥክ እንዴት ሆኖ አንድ ሰው መጥፋት እንዳለበት በራስ እምነት ላይ ተመልሰ የተነሳ ለማንም የማትመለስ አንተ በተለያዩ ቦታዎች ጭንቅላት በደካማ እሳቤ ምክንያት በጣም ስለተጎዳና ክፋት ቦታውን ይዞ ለመልካም ነገር ስፍራ ስለጠፋ ሁሉ ሰዎች ለክፋት እንድነሱ የምታደርግ ሰው በመሆን በጣም በተዳከመና አርቆ ማየት በማይችል አንድ ቦታ ደንዝዞ በቀረ ይልና ፍትሃዊነትን ያጣ ይመስለኛል። በዚህ ቦታ የሚያደርጉትን ተፎካካሪነት ካላቆሙ እንደ ጠላት እንፈርጃቸዋለን። ከአገዛዙ ባልተናነሰ የአማራ ጠላት ናቸው የሚል ነው። ይሄ ደግሞ ትንሽ ፍትሃዊነትን ያጣ ነው። አንደኛ የአማራ ፋኖ ብሔራዊ ንቅናቄ ከመቋቋሙ በፊት ትናንትና ነው የተቋቋመው ብሔራዊ ንቅናቄው። የአማራ ፋኖ እንቅስቃሴ ከመጀመሩም በፊት በኢትዮጵያ ውስጥ በሰላማዊ መንገድ ትግል ሊካሄድ ይችላል የሚል ተስፋ ጸንሰውና ይዘው ብዙ ተንቀሳቅሰው ብዙ መስዋዕትነት ከፍለው አሁንም በዛ መንገድ እንንቀሳቀሳለን የሚል ዓላማ ያላቸው መሆኑ እየታወቀ አሁን የኛን የአማራ ፋኖን ብሔራዊ ንቅናቄ ዓላማ ካልደገፋቸውና ከተጀመረው ምርጫ ውስጥ እርጃቸውን ካላነሳችሁ በወጣው የምርጫ ቦርድ ሕግ መሰረት ተመዝግበው የሚንቀሳቀሱትን ጠላት አድርገን እንፈርጃቸዋለን የሚለው በጣም ትንሽ ሚዛን ያልጠበቀ ወይም እንደው ቀናነት ያለበት መስሎት በባናቸውም ሰላማዊ መንገድ ትግሉን የሚታገሉትን ወገኖች ለማርከስ የወጣ ሳይሆን አይቀርም። ለመፍጀት አማራውን ለመፍጀት ታስታውሱ ከሆነ ሻዕቢያና ህወሓት የሚለው ሁሌ ምንድን ነው? ከአማራ ጋር ያለን ሂሳብ እናወራርዳለን የሚሉት
በዚህ አጋጣሚ በምርጫ ሰበብ አጋጣሚ አማራው ለምርጫ ሲወጣ ግደለው በሚል ሊገሏቸው ያወጁት አዋጅ ነው። ለዚህ ነው ህዝቡን ሁሉ ያስቆጣው። አማራው በንቂስ ተነስቷል ያለው። አንድ መንደር ውስጥ አማራ አይርመሰመስም። አንድ መንደር ራሱ አማራው ነው የሚወጋ ያለው። ምንድን ነው ያልከኝ? ምንድን ነው ያ? ምንድን ድሮን ያልከኝ ማለት ነው? ድሮን እሱን እኮ አወራሁኝ እኮ እንደገና። ምንድን ነው ድሮን ሰማሁ ያለኝ? ያ እኮ ድሮን እኮ እዚህ ጋር የሰርግ እኮ አታታ ላሳያችሁ። ይኸውልህ እኮ ምክንያቶች ሚኒስትር ተይዞ የቆየ ሲሆን አሁን ለህዝብ ይፋ አድርገን ጥቃት መሰንዘር ከጀመርንበት ጊዜ አንስቶ ለተከታታይ የማሻሻያ እኔ እዚህ ጋር የወደድኩላቸው መግለጫቸውን ልንገራችሁ። ልጉን ማሳደግ ችሏል። እዚህ ጋር እኔ የወደድኩላቸውን ልንገራችሁ። ምን እንደሚል ታውቃላችሁ? በብዙ ቆይ ሸዋ ጠቅላይ ግዛት ቆይ በብዙ ሚስጥር ከብዙ ሚስጥር ከምርምሩ ተቋም ከአማራው ምርምር ተቋም በብዙ ጊዜ በአማራው ምርምር ተቋም ውስጥ ተቀምጦ የነበረው ድሮን ተፈብርኮ በእንትን ላይ ውሏል። ትልቅ የሀገር ተቋማቶች ሁሉ ተገኝተዋል አሉ። አንዱ ቦታ ላይ ኢሳያስ ራሱ ሲከፍተው ሪቫኑን ሲበጥሰው ሁሉ ያሳያል። አንድ ቪዲዮ አለኝ። እሱን ከቻልኩ ነገር ልቀዋለሁ። እና ከብዙ ምርምርና ጥናት በኋላ በድብቅ የተያዘው ነገር ዛሬ ይፋ አድርገናል አለ ድሮን። እሺ ቆይ እናዳ ሂድ ቀጥል። እሺ ቆይ ድሮኑ ሂድ አውራ ሂድ አውራ። በራስ አቅም ያለማንም እገዛ የተሰራ የካማካዚን ድሮን ነው። በተለያዩ ምክንያቶች በሚስጥር ተይዞ የቆየ ሲሆን አሁን ለህዝብ ይፋ አድርገን ጥቃት መሰንዘር ከጀመርንበት ጊዜ አንስቶ ለተከታታይ የማሻሻያ ስራ በመስራት የማጥቃት አቅሙን ማሳደግ ችሏል። እኔ አሁን ይሄንን ለምን ወደድኩት መሰለህ? አሁን ይሄ ቆንጆ ነገር ነው። እኔ በጣም ደስ ያለኝ ድብቅ የሆነ እምቅ የሆነ የመከላከያ አቋሙን ፋኖ ያስመሰከረበት ነው። ለእኛ አሁን ለሚዲያ በጣም ይመችናል። አሁን ድሮን ሰርተዋል፣ ድሮኑ አውጥተዋል፣ ድሮኑ ተመርቋል፣ ድሮኑ ወጥቷል። ይሄ በጣም የሚያኮራ በቃ ከትግል ውስጥ ሁሉ በጣም የተጨበጨበለት የፋኖ ትግል ነው። አሁን አንተ ድሮኑ ይዛችኋል አለ መከላከያ ተቋም ያለበትን ቦታ ድሮን እየወረራችሁ ምቱ። እኛ ምንም አናገር። አንድ ነገር ከኮድ ላይ ጻፍ አይወጣ። በድሮን መቱን ንጹሃን እንደዚህ ሰብአዊ መብት አልልም እኔ። ምቱ እናንተ በቃ አሁን ይፈቅጃለሁ እኔ ከፈቀድኩ ከፈቀድኩ ነው። አላወራም፣ ብደበድሙኝም አላወራም። ተኩሱ ድሮናችሁ። ግን አንድ ነገር ደግሞ እነግራለሁ። ግን ከዚህ በኋላ ማናችሁም አክቲቪስቶች በድሮን ተጨፈጨፍን የሚል ወሬ እንዳታወሩ። አሁን ድሮን አላችሁ፣ ድሮን አለኝ። ግጠም አለኝ የሚለው ዘፈን ነው ከዚህ በኋላ የሚዘፈው። ግጠም አለኝ፣ ግጠም አለኝ፣ ግጠም አለኝ፣ ግጠም አለኝ። አሁን እኩል ለእኩል እነሱም አላቸው እኛም አለ። በቃ በጣም ደስ ያለኝ የፋኖ ከትግሎች ሁሉ ትልቅ ስራ ዘኔ በዘሪሁን 13 እንኳን እንደዚህ እንትን አላልኩኝም። የአሁኑ ግን በጣም ውጤታማ ነው። በወቅቱ መስጠት ተሰራበት ነው። ነዳጅ ጥረት እንዳይገጥመን ለማስተካከል ነው አይደል? ሌላ ነው ስንቱ ተጠብቆ ይችላል። ስለዚህ በዘሪሁን እንኳን 12 13 ጊዜ እንኳን እንደዚህ ነው ዝም ብዬ ነው። ይሄ ግን አሁን ወሳኝ ሁለታችንም ድሮን አለን። እናንተ ፋብሪካችሁ ተመርቋል። ድሮናችሁን ከስር ከስሩ አመርቱ። ምናልባት ጥሬ ዕቃ የሚያስፈልጋችሁ ከሆነ መንግስትን ጠይቁ፣ እንሰጣችኋለን። እኔ እሰጣችኋለሁ። ለፊልድ ማርሻል አንድ ስልክ ነው የምደውለው፣ ስጧቸው ብዬ ጥሬ ዕቃ እጥረት ካለባችሁ ድሮኑን ለመስራት። ግን መከላከያው በድሮን መታን፣ በድሮን ጨፈጨፈን የሚባል ነገር ካፋችሁ እንዳይወጣ እችን ብቻ ቃል ግቡልኝ። ለኔ ጌም ኦቨር 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 ኦቨር። በቃ አለቀ። ሰላም ጉዳይ ለቀማው ተጠናክሮ ይቀጥላል። ማርያም አይ ቀጥሏል። ደግሞ ዛሬ ምንድነው ሻዕቢያ ያላችሁት? ምንድነው የሆነ ነገር ሰማው። ይሄን ያደረግ ሰዓት መንግስት እንደውም ለምን አዘጉትም? እናንተ መንግስት ራሱ እኮ አስጠቂዎች ናችሁ። እናንተ ራሳችሁ ታሳብዱናላችሁ። ለምን አዘጉትም? ኤርትራ ኤምባሲ ደብዳቤ ጻፈ ለጠቅላይ ሚኒስትር ዶክተር አብይ። በግልባጭ እኔ ጋር መጥቷል ደብዳቤው። ኤርትራውያኖች የታፈስን ነው፣ ኤርትራ ትለቀማለህ፣ ውጣ፣ ካምፕ ተዘጋጅቶልሃል።
የጻፋችሁ ደብዳቤ ግልባጭ ደጋ መጥቶልኛል። ሻዕቢያ ይለቀማል ብለናል፣ አዘናልቀው ወራ ይለቀማል። የኤርትራ አምባሳደር ኢትዮጵያ ያለው ኢትዮጵያ አምባሳደር በሱ አማካኝነት ለጠቅላይ ሚኒስትሩ ደብዳቤ በግልባጭ ለኮርዳይት ደርሷል። እንዴ እና ደረሰኝ ደብዳቤው ጋርቤጅ ነው ቀድጄ ጣልኩት። እኔ አብቹም አያየውም። የምንድን ነው ጩኸት? እንደዚህ አፈሱን ታፈሰን። ውጡ፣ ለቃችሁ ውጡ፣ ወቃችሁ ውጡ። ካምፕ ተዘጋጅቶላችሁ ካምፓችሁ ግቡ። አይ ካላችሁ ሀገራችሁ ግቡ፣ ኤርትራ አስመራ ግቡ። የኛም ሰው ካለ ኤርትራ ዲፖርት አድርጉ። ኤኒ ፐርሰን አማራም ይሁን ኦሮሞ፣ ጉራጌም ይሁን ከምባታም ይሁን አፋርም ይሁን ሶማሌ ኤርትራ ካለ አስወጡልን። የፈለጋችሁ ነው። እኛም ከዚህ የፈለገው ውጡልን፣ ከዚህ ከኛ ጋር ለቃችሁ ውጡ። ሻዕቢያ የምትባል አንፈልግህም። ደብዳቤ የጻፋችሁ ጭንቅላታችሁ ተበጠብጣላችሁ። እንዴ በዚህ በኩል ገባን ትላለህ፣ በዚህ በኩል ታስፈራራኛለህ፣ በዚህ በኩል አሰብ ላይ እንደፋለን ትለኛለህ፣ በዚህ በኩል ልኑር ፍቀዱልኝ ታሰርኩ ትላለህ። ምን ታረ ነው የምትኖረው? ውጣ ለቀና አንድ ደብዳቤ ከዚህ በኋላ እንዳጽፍ። ይሄን ደብዳቤ በኤምባሲ በኩል ነው የገባው። ኤርትራ ኤምባሲ ነገ ይዘጋልኝ። በቃ ይዘጋ። መክፈት በሚገባ ሰዓት ነግረን እንከፍተዋለን። ለአሁኑ ይዘጋ በቃ። እንዴት በጣም ደብዳቤ ውስጥ ደርሰኝ በጣም የታበሳቸው ሊገርማቸዋል። 3 ገጽ ደብዳቤ ደግሞ 3 ገጽ ምን አጻፋችሁ? 1 ገጽ አይበቃም? አንድ ቋንቋ ትደጋግማላችሁ። ዘው እኔ አላነበብኩትም። የመጀመሪያዋን ፓርትና የመጨረሻዋን ፓርት ውስጡ ያለውን ግንባ አላነበብኩትም። ትወጣለህ ተብላል። ውጣ፣ ለቀህ ውጣ። ትክክለኛ ደግሞ ኤርትራ የኮንክ ንጹህ ኤርትራ የኮንክ ደግሞ ሻዕቢያን ጠቁም። እንደውም ጥበቃ ይደረግልሃል አሉ እኮ እዛ እነ ብርጌና መሪሞች እኮ አሉ እዛ የኢሳያስ አፈወርቅ ተቋሚዎች እኮ አሉ። በክብር በደንብ እየተጠበቁ ነው ያሉት። ማን ነካቸው? ሻዕቢያ የምትባል ግን ተለቅመህ ትወጣለህ። ልቀቅና ውጣ። እኛ ሳንለቅም አንተ ለቅመህ ውጣ። ጫና በዛብን፣ ተለቀምን፣ ተያዝን። ትለቀማለህ፣ ትያዛለህ። አፈርነህ ወደ አፈር ትመለሳለህ። መጽሐፈ ደምሴ ቁጥር 46-26 ቃሉ ሊከበር ግድ ይላል። እንዴት የሚያደርጋ በጣም የተናደድኩት ደብዳቤው ቅድም አናዶኛል ሲደርሰኝ ደብዳቤ ወይ ከነሱ ይልቅ ሀብታሙ ያለው የዘገበው ምን አሉ እና በቃ ደብዳቤው አናዶኝ ነበር። ነገሩ እንኳን አላነበብኩት። አሁን በኤርትራ ኤምባሲ በኩል ስለመጣ ነው። እኔ ኤምባሲ ሲመስለኝ የይቅርታ ምናምን መስሎኝ ነበር። ልጆቻችን እየታሰሩ ዜጎቻችን ኤርትራውያን ትለቀማለህ፣ ትገባለህ። እንኳን አንተ ይቅርና ህወሓት በሙሉ ይታፈሳል፣ ይለቀማል። ይሄ ስትገሉልን ጠብቅ ነው። ፋኖ ትለቀማለህ። ከአዲስ አበባ ላይ ወራሸኔ ትለቀማላችሁ። መመሪያ ነው፣ ህግ ነው፣ ህግ ይከበራል። በቃ ምን ታመጣለህ? ይሄ ነው ቴድሮስ እንደቁም ነገር እንዳይወስዱ የፖለቲካ አቋም ወስጃለሁ። ይሄ ወሳኝ የሆነ እንደዚህ ነው የሚሉት። እንግዲህ ይሄ ይርቃል። እያንዳንዱ ይላል እያንዳንዱ አማራ ወደ ምርጫ ቦርድ ከሄደ ሊገደል ግድ ይለዋል፣ እርምጃ ሊወሰድበት ግድ ይላል። ይልቃል ነው የሚለው። አሰምቻቸዋል። ደጋግሜ የማሰማው ይሄ በፋይል መቀመጥ ስላለበት ነው። እሺ በፋይል መቀመጥ አለበት። ይሄ ሴቭ አድርጉት። ይሄን እስኪ ሁላችሁ ላይክ አድርጉ። እዚህ ገብታችኋል። ላይክ አድርጉ። ሁላችሁ የገባችሁ በሙሉ ላይክ አድርጉ፣ ሼር አድርጉ። ለ10 ሰው ሼር አድርጉ፣ ለ10 ሰው ሼር አድርጉ። ይሄ በተለይ ፋይል ሆኖ መቀመጥ ያለበት ነው። ለትውልድ የሚቀመጥ ነገር ነው። ይሄው እያንዳንዱ አማራ ወደ ምርጫ ቦርድ የሚሄድ የምርጫ ተሳታፊ ይገደል ይላል። ይኸው አዳምጥ። ኮርዳይት ከኔ የሚጨምረው ነገር የለም ምንም። መታጠፊያ እንደ ቁም ነገር እንዳይወስዱ የፖለቲካ አቋም ወስጃለሁ፣ መረር ያለ ትግል አስተላልፋለሁ ብሏል። ስለዚህ ይሄ እርምጃ ወስዳለሁ ብሏል እኮ። ይሄ አለመሄድ መብት ነው። በቃ አያስወስድም። አይ አለመሄድ መብት አይደለም። እርምጃ ወስዳለሁ ካለ በኋላም አለመሄድ ግዴታ ነው የሚሆነው፣ መብት አይሆንም። ግዴታ ነው። መብት ይሆን የነበረው መሄድ ኮንሲኩዌንስ ሳይኖረው አለመሄድን ቢመርጥ። ከዚህ በላይ እኮ ብዙ ነገር አውጥቶብናል እኮ ፋኖ። ምርጫ እኮ እንደውም ቀልድ ነው ቴዲ። ቢሆን እኮ እርምጃ ወስዳለሁ የሚለው ግን በጣም ያሳስባል ነው የሰው አሁን አያሳስብም ቴዲ፣ አያሳስብም። ቢያሳስብ ኑሮ እንደው አንተ ቅድም እንዳልከው የወዳጅ ምክር አድርገህ እንደው የበለጠ ፐርፌክሽኒስት ለመሆን ብለህ እንዲህ ቢሆን ጥሩ ነው ካልከው ውጭ ቴዲ አንድ ሰው የሚል ሰው አይመጣም። ትግል እሱ በተረጎመ መልኩ ብቻ ነው እየደገፈ ያለው። አሁን አፋብን እኮ
አይ ምርጫን ካለ ሰላማዊ ትግል አካል ነው ብሎ ካለ አንድ ሰው ለምን መንገዱን እንዳንመለስ ቀደም እንዳልኩ የፖለቲካ ውሳኔ እኮ ነው። የእንግዲህ ስርዓት በጨዋታ ህግ እሱን አምኜ የእሱን ፍርድ ቤት አምኜ የእሱን ምርጫ ቦርድ አምኜ ከእሱ ጋር እወዳደራለሁ ብሎ ቢገለው ኃላፊነት የወሰደ ራሱ ነው። ኖ ቆይ አሁን አንደኛ በምርጫ ለመሳተፍ የግድ ብልጽግናን ማመን ብቻ አይደለም መንገዱ። ቀደም ተነጋግረናል እኮ ስትራቴጂክ የሆነ ምርጫ ይወሰዳል። ግን አሁን እያልኩ ያለሁት እኔ ከአፋብን አኳያ ነው። ይህንን ምርጫ የደም ድግስ ነው ብሎ ወስኗል። በዚህ ሂደት ውስጥ አለመሳተፍ እየቻልክ ጉልበት ስላለው የትርጉም የበላይነት ይኖራል እያልከኝ ነው። በመሳተፍ በሚመጣብህ ነገር ላይ እኔ በቃ ምንም ጉዳይ አይደለም ብሏል። በቃ ጉዳይ አይደለም ጉልበት ስላለው የፖለቲካ ውሳኔ የበላይነት ያገኛል። ጉዳዩ አይደለም እኮ ፋኖ አያገባውም። ወደ ምርጫ ካርድ ይዞ ከሄደና ከተገደለ ፋኖ አያገባውም። ምክንያቱም ፋኖ አትምረጥ ብሎታል ነው የሚለው እኮ ሰውዬው። አትምረጥ ብሏል ፋኖ። አይ እመርጣለሁ ብሎ ሄዶ ከተገደለ ፋኖ አያገባውም። አትምረጡ ብሏል ነው የሚለው እኮ ያለው። አለመሳተፍ እየቻልክ ጉልበት ስላለው የትርጉም የበላይነት ይኖራል እያልከኝ ነው። መጀመሪያ አለመሳተፍ እየቻልክ አለመምረጥ እየቻልክ እቤት መቀመጥ ስትችል ወደ ምርጫ ቦታ ከሄድክ ትገደላለህ ነው የሚል እኮ። መሳተፍ በሚመጣብህ ነገር ላይ እኔ በቃ ምንም ጉዳይ አይደለም ብሏል። በቃ ጉዳይ አይደለም ጉልበት ስላለው የፖለቲካ ውሳኔ የበላይነት ያገኛል። ጉዳዩ አይደለም እኮ ወታደራዊ ኃይል ስላለው የትርጉሙ የበላይነት ያገኛል እያልከኝ ነው። አይደለም ኮዙ ነው የሚያሸንፈው። ጨልሏል እኮ ሰዎች አብደዋል እኮ በቃ። ይሄ ነው አማራውን ያስቆጣው። እቺ መልእክት ድፍን ጎጃም ላይ እንዲሄደች ነው ያለችው። ድፍን ጎንደር፣ ድፍን ወሎ በጥብጦታል። ለዚህ ነው ከባድ ነው ፖለቲካ፣ ከባድ ነው ፖለቲካ። ተጠንቅቀ ነው ስትናገር፣ ተጠንቅቀ ስትሄድ፣ ተጠንቅቀ ስትበላ፣ ተጠንቅቀ ነው። ፖለቲከኛ ሆነ አፍን ዝም ብለህ አትከፍትም። ትቀመጣለች፣ ያቺ ፋይል ቁጭ ትላለች። አብቹ የተናገረው ምንድን ነው? ሌላው ቢቀር ሌሊት ሁሉ ይቀመጣል። የምትናገሩት ነገር ተቆጠቡ ብለዋል። ተቆጠቡ። አሁን ይሄን አፍን ከፈት ካለም ይልቃል። በዚህ ዋጋ ትከፍላለህ። ይጨረስ ያልከው አማራ ነገ ከሰላም ከዝል በኋላ ፈርደህብኝ ነበር እኮ ሞት ብሎ ይጠይቃል አማራ። ስለዚህ አንተ አሁን ሞተ ሬሳ አዲስ አበባ ለይግባ ብትል ማን እኛስ ምን ከፍል አንተ ትገባለህ? አትገባም። ለዚህ እኮ ዳንኤል ክብረት እኮ የተናገረ እኮ ለዚህ እኮ ነው። ይሄን ሁሉ መርዝ ረጭታችሁ ለቀብር ትመጣላችሁ ወይ ብሎ ያለ እኮ ለዚህ እንዲህ መርዝ የምትተፉትን እኮ ያላችሁ ዳንኤል ክብረት። እናንተ ትገባላችሁ ወይ? ሸኔም ፋኖም ሻቢያም ወያኔ በከተማችን ዘመዶቻቸውን ተጠግተው የግርግር አጋጣሚ እየጠበቁ ነው። ሁሉም እየጠበቁ ነው ያለው። አሰብስፎ እየጠበቁ ነው። ወርቅ ቤት ለመዝረፍ የተመደበ አለ። ልንገራችሁ ነው የተመደቡትን። ለወርቅ ቤት የተመደቡ አሉ። ባንክ ለመግባት የተገደበው አሉ። ሆቴል የሚዘርፉ ጊዜ የተመደቡ አሉ። በአይነት ተመድበዋል። ቁጭ ብሏል። ቦታቸውን ይዘው ስታንድ ባይ ፊሽካው ልክ ሲነፋ ብር ይላል። እነዚህን ነው መንግስት ረግጦ መስራት ያለበት። ከዚህ በኋላ ምን ላቀቀው ነገር የለም። እየመረረው አጥቂስ ነገር ይከፋል። አቃለው ታራለት ደብናለህ ምን አባክ ታመጣለህ ብያለሁ። ኦኬ ውድ አድማጭ ቤተሰቦች እንግዲህ ያመኗቸው ሸኔ ወይም ሆላ ተዋጊዎች የፋኖን አመራሮች ጨፈጨፏቸው። እልቂቱ ከባድ ነበር ነው የሚለው። ከባድ ነበር ነው የሚለው። ሻቢያ ከጀርባ የህዋትን ተዋጊ ሲቀጠቅጠው አደረ። ዙሩ ከሯል። ዲያስፖራው በየዓለሙ ላይ ተበታተነ። ቋንቋቸው የቆራ ቋንቋ ነው። ይሄው እዚህ ጋር የምትሰሙት ነው። ቋንቋቸው የቆራ ቋንቋ ነው የሚባል ይሄ ነው። እኛ ገና በቆራ ላይ እና ወደ ጉጉት መቀየር አለብን። አሁን አንድ ስቴፕ ወደ ጉጉት ማዞር አለብን። ቋንቋቸው በቆራ ላይ ጨረስን። አሁን ወደ ጉጉት ሲቀየሩ ድረስ እንጠብቃለን። ስራችን እንሰራለን ማለት ነው። እንግዲህ ይሄ ነው አርስቱ። የምትደውሉ ሰዎች ልደውል ያላችሁ ሰዎች አንዱ ለሰዎች ይቀበላችኋለሁ። ደውሉ። ከቤው ከብት እሺ ባለመች እነዚህ ፎቶ ከላኩልህ በኋላ ዩቲዩብ ስገባ አንተም የአየር ኃይል እና ያደረከው አጋጣሚው ደስ ይላል። ዴቫችን እሺ፣ ኮማንድ ፖስቶቻችን መልእክት ልከዋል። ምንድን ነው ኮማንድ ፖስቶቻችን መልእክት ልከዋል። እንግዲህ ያው ወደ ግንባር ወደ አየር ኃይል ስገባ ነው አሁን እንግዲህ ገባ ነው እንግዲህ ዋናው። በስማ እንዴት እንደሚያምር ምን ላድርግ ከብዬ ምን ላድርጋችሁ ስወዳችሁ እኮ የኔ ኮማንድ ፖስቶች ሊገታችሁ እኮ አሁን በቃ ያው አለፈው ለቅኝት ገብቼ ነው ሳሰብ አሁን በቀደም ሄጄ ነበር ለቅኝት። እንደዚህ ነበር ሲሄድ የነበር በኒጉላ ሆኜ እንደዚህ ነው። እኔ ኮርዳይት ይመስላል። አሁን የገባው ጊዜ ካሜራማኖቻችን ከኛ በኋላ ነበሩ። እነሱ
በሱ ሰርተውት ነው። በቃ ይሄን ተምፕሌት ላይ ምልጥፉ ርሪ በለ ጠላቴ ድብን ይበለ ጠላቴ የሚለው ነው። ከዛ በኋላ ምከፍትልህ ይሄን አድርግ እረፍ ብያለሁ። አንተ ከኔ ጋር አትጣሉ። ከኔ ጋር መጣላት ማለት ከግንብ ጋር መጋጨት ነው። ገባውልህ መጣውልህ ምን ታመጣለህ? ምን ታመጣለህ? ገባውልህ በቃ ምን ታመጣለህ? ገባውልህ ኮርዳይት ሄድ ከነ ዊንጌን የምገባለህ ነው። ማንም አይገባም። ማንም ነው የማይገባው። ሄድ እንግዲህ በቃ ሰንደራናታቸው ያለክስ ይችላል። እሺ የምትደውሉ ሰዎች ደውሉ፣ እድሉን ሰጥቻችኋለሁ። ኮመንት የጻፋችሁ ካላችሁ መልእክት የጻፋችሁ ሰዎች ላበብላችሁ። እሺ ማን ነው እስቲ ቆይ ምንድነው ያልሽኝ? ሃናን አድሚን ዴቭ አስወጥተውኛል ስጽፍ አይታይም። ጎቲቪን ስልክ አስወጥቷቸዋል። ለዚህ ነው እኔም ጠርጥሬያለሁ። አስወጥቷቸዋል። እዚህ ጋር አንስቻቸዋለሁ። ቅድም በጣም ብዙ ገብተው ነበር ሀከሮች። ይኸውና አድሚናችን አስወጥተውኛል ዴቭዬ ብሎ አለችኝ። አስወጥቷቸዋል። በጣም እዚህ ነው እኮ ያሉት። አሁን በሙሉ እዚህ ናቸው ያሉት። ሶሪ እንግዲህ ምን እንደማደርግልሽ አላውቅም። ምን አለበት እናንተ ብትተው? ቆይ ምን አለበት ብትተውን? እግዚአብሔር ይድፋችሁ አባቴ አምላክ። እኔ እኮ ታዲያ ጠረጠርኩ። አንድም አድሚን የለም የታለላለሁኝ። እዛ ነው የሚቦልኳቸው። በአብዛኞቻቸውን ከዛው ነው የሚቦልኳ። አልቻሉም። ይሄን ፔጅ ብቻ ነው ያልቻሉት። ይሄን ፔጅ እኔ ደግሞ እድሜ ለዩቲዩብ የእናንተ ላይክ ማድረግ ዩቲዩቦችን ከለከለው። 10,000 ፒቲሽን በቀን ይሰብስባሉ። 10,000 ፒቲሽን ኮሚኒቲ ጋይድ እያሉ እኔ ፈን ነው እዚህ ጋር የሚጫወተው። ፖለቲካውን እያዋዛው ነው የማስተምረው። ምንም ነገር የለም። ጦርነት ይብቃ ነው የምለው። አያስፈልግም ነው። ሰላም እናምጣ ነው። ቁጭ ብለን እንወያይ ነው የምለው። አንድም ነገር የለም። አስተርጉሞ ቢሰሙትም ይሄ ነው የምለው። የእናንተ ላይክ ማድረግ የእናንተ ኮመንት የምጽፉት በሙሉ ዩቲዩበሮች 10,000 ፒቲሽን ታስተካክላላችሁ። ለማንም ዩቲዩበር ተደርጎ አያውቅም። ለማንም በኮሚኒቲ ጋይድ በኢሜይል የሚደርሰኝን ብልክ ያላችሁ ያምናችኋል አልኳችሁ። ግን ዩቲዩብ አሁን እያመዛዘነ ነው። ትናንትና 1.2 ሚሊዮን ሰብስክራይበር የነበረው ፎሎ የነበረን እኝን ሚሊዮን የዘጉብኝ በስተት የዘጉት እሱ። አሁን አዲስ ከፍቼ ነው። ይሄም አሁንም ዘግተውታል። ሞኔታይዜሽን የለውም። ግን እንደዛም ሆኖ ግን በሐሰት የጻፉ ግሩፖች ናቸው ተሰብስበው። ስለዚህ ያው እንግዲህ አድሚኖቻችንም አስወጥቷቸዋል። ለዚህ ነው የላችሁ ማለት ይሄ ነው ያለው። እንግዲህ ጉዳይ ቤቶች ነገ ደግሞ በጠዋት ደግሞ ገብተን ደግሞ ጨፈጭፋቸዋለን። እንደዚሁ የነገው ትልቅ መረጃዎች ናቸው ነገ የሚመጡት። በርቱልኝ። የምትደውሉ ሰዎች የጠበኳቸው አልደወላችሁም። አብርሽም ሰላ ላይ መሰለኝ ያለው ቢኖር ይደውል ነበረ። አድማጭ ሰዎች ወዳችኋለሁ። ሰላማችሁ ብዝትልኝ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን። እንደ ኤርትራ እንደዚህ በጣም እንወዳችኋለን። እስከ መጨረሻው እንወዳችሁ። ችግር የለም ከእናንተ ጋር። እንደ ሻዕቢያ ግን እስከ መጨረሻው ፈታተናችኋለሁ። አለቃችሁ ለቃችሁ ሀገር ትወጣላችሁ። ሻዕቢያ የምትባል ህወሓት የምትባል ሸኔ የምትባል ፋኖ የምትባል አገር ለቃችሁ ትወጣላችሁ። ውሳኔ እኮ ደብረ ጽዮንን ለምንድን ነው የምንታገሰው? አልገባኝም። የትግራይ ህዝብ ራሱ ደብቆታል። የተወሰኑ እኮ ደብቋቸዋል። እነሱ እኮ ራሱ ቀላል እንዳታደርጓቸው ህዝብ ውስጥ ናቸው ያሉት እኮ። ስለዚህ ነው ይሄ ነው ያለው። ክብር ለዚህ ጀግና ትንታጋ ይበገሬ ንስራ ሞራ ማርሽ ቀያሪ መሪ አንድ ቁጥር ታርጋላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለአየር ኃይላችን። ወይ እኔ ይሄ ሪል ስቴት ምንጩ የማን ነው? በጣም እንዳሸን ፈልተዋል እኮ እግራቸውን ተክለዋል። በጃዙር የሚጠቀሙት ሻዕቢያን። አዎ ባለቤቶቹ በሙሉ የሻዕቢያን ሀብታቸው በሙሉ የመኪና አስመጪ የሪል ስቴት ባለቤቶች ብትተረጉሟቸው መጨረሻቸው ውስጥ ሻዕቢያ ላይ ትቆማላችሁ ወይ የህወሓት ሀብት ላይ ትገባላችሁ። እሱ እየተጠና ነው ያለው። ሰሙታላችሁ። በቃ አሁን ፖሊስ በዚህ ዓመት ብቻ 50 ምናምን ቢሊዮን ብር ነው የያዘው። ሪፖርቱ አሁን ነገ ይቀርባላችኋል። ሰሙታላችሁ። 50 ወደ 60 ቢሊዮን ብር ያዘ የፖሊስ አሁን ያለው ሪፖርት ነው የምነግራችሁ። ሰሙታላችሁ። ዜና ይወራል። አሁን ነገ ከነገ ወዲያ ይወራል። አሁን እያንዳንዱ ሀብት ጀርባ ያለው ምንድነው ስትሉ ጠቅላላ ሻዕቢያ ሀብት ነው ያለው። የህወሓት ሀብት ነው ያለው። የሸኔ ሀብት ነው ያለው። የነዘመነ ካሴ ሀብት ነው ያለው። እሱን በቅርብ ቀን መንግስት የሚሰራውን ስራ ስለምትሰሙት አሁን እኛ እናወራም። ከአጀንዳችን እንዳንወጣ ብዬ ነው። ተጠብቁ ነው። ክብር ለዚህ ጀግና ትንታግ አይበገሬ ንስራ ሞራ ማርሽ ቀያሪ መሪያችን፣ ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ቴንክ ዩ ለአየር ኃይላችን፣
ለደህንነት ተቋሞቻችን ኢንሳ አርቲፊሻል ኢንተለጀንስ መሰል የደህንነት መረቡ አንድ ቁጥር ታጋላችሁ። ለለውጥ አራማጆቻችን በሙሉ አንድ ቁጥር ታጋላችሁ። ወዳችኋለሁ። ሰላማችሁ ይብዛልኝ። ነገ ደግሞ ጠዋት መተን እንደዚሁ ትኩስ ዜናዎችን ያዳር ውሏችን እስክነግራችሁ ድረስ ለነበረ ቆይታዎች ላይክ አድርጉ። ሁላችሁም ላይክ አድርጉ። ለ10 ሰው ሼር አድርጉ። እባካችሁ ለ10 ሰው ሼር አድርጉ። ጎህን እርዱ። ጎህ ላይ አሻራችሁን አስቀምጡ። እየነገርኳችሁ ነው ያለሁት። ኦቦ በንቲ ተጓዥ ነው ነግራችኋለሁ። ኦቦ በንቲ ላይ አሻራችሁን አስቀምጡ። ነገ እንዳትቆጩ ያልኳችሁ። ዝም ብላችሁ ብትሰሙን ምን ዋጋ አለው? ከጎናችን ድጋፋችሁን ልናይ ግድ ይለናል። አይዟችሁ ልትሉን ግድ ይለናል። እየነገርኳችሁ ነው ያለሁት። እንደ ሰው ወጥተን አለ ምንም እኛ ከነገርኳችሁ በቃ ይበቃችኋል። በራሳችሁ በጭንቅላታችሁ ብቻ ይሉ። አሁን ጎህ ላይ ሰሞኑን ማናችሁም የላችሁም። ኦቦ በንቲ ላይ ራሱ በግል የምታደርጉት አላችሁ። እናንተና በጣም አመሰግናችኋለሁ። ግን አሁን ሁላችሁም አሻራችሁን አስቀምጡ። እየነገርኳችሁ ነው ያለሁት። ወዳችኋለሁ። መንግስት እስካሁን ድረስ የግብፅና የኤርትራ ኤምባሲዎችን አለመዝጋቱ ለምን ይመስልሃል? ግን በጣም አናዶኛል። እኔንም አናዶኛል። ወይ ነገር ከነገ ጀምሮ በዚህ ደብዳቤ ምክንያት አሁን ኤርትራውያኖቹ በጻፉት ደብዳቤ ምክንያት ነገ ይዘጋል። የጻፉት ደብዳቤ በጣም የሚያናድድ ደብዳቤ ነው። ያ ደብዳቤ በእርግጠኝነት አሳጎርጓሪ ዘንዶ ያወጣል ነው። ያን ደብዳቤ ከግምት ውስጥ ከታችሁ በአስቸኳይ ኤርትራ ኤምባሲ እንዲዘጋ ይህን መንግስት ታደርግ ይባል። ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ሰላማችሁ ይብዛ። ሰሉት እያልኩ በዚህ ፕሮግራማችን እንዘጋለን። ጸናሁኝ እኔ ስለ አገሬ ዋስተበቀጎኝ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት።